የስራና ክህሎት ሚኒስቴር ዜጎችን አሰልጥኖና አብቅቶ ወደ ካናዳ ሀገር ለስራ ለመላክ መቀመጫውን ካናዳ ካደረገው ፊውቸር ፊል ኢንተርናሽናል ከተሰኘ ተቋም ጋር ስምምነት አድርጓል። ስምምነቱን የፈረሙት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ከተቋሙ ጋር የተደረገው ስምምነት የካናዳ መንግስት እውቅና ያለውና ተቋማትና አሰልጣኞችን በማብቃት በሂደቱ ብቁ ዜጎችን የስራ ዕድል ተጠቃሚ ማድረግ የሚያስችል መሆኑን ገልጸዋል። እንዲሁም በሐሰት ወደ ካናዳ ለስራና ለትምህርት እንልካለን በሚሉ የሚያጭበረብሩ ህገ ወጦች መኖራቸውን የጠቆሙት ሚኒስትሯ ዜጎች ከነዚህ ህገ ወጦች እንዲጠነቀቁም አሳስበዋል። እስካሁን የተለያዩ አካላት ወደ ካናዳ ሰው እንልካለን እያሉ ብዙ ወጣቶችን ያጉላሉ እንደሆነ እናውቃለን። በእኛ በኩል ከዚህኛው ስምምነት ውጪና በፊት ምንም አይነት ህጋዊ እውቅና ያለው ስምምነት የሌለ መሆኑን በተለያየ ጊዜ ባሉን የሚዲያ ፕላትፎርሞችም ለማስተዋወቅ ሞክረናል። ዜጎችን በማታለል ገንዘባቸውን ብቻ ሳይሆን ጊዜያቸውን ጉልበታቸውን ጭምር የሚሰርቁ በህጋዊ ፍቃድ ስምም ይሁን ህገወጥ በሆነ መንገድ የሚንቀሳቀሱ አካላትም ጭምር አሉና ይሄ ትክክል እንዳልሆነ መረጃ በደንብ ለህዝባችን እንዲደርስ እንፈልጋለን።